السلام عليكم ورحمة الله وبركاته. ودنا የተከበራችሁ ተመልካቾቼ ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ይድረሳችሁ። ክቡራን ተመልካቾቼ ዛሬ እንግዲህ በዱባይ ዩናይትድ አረብ ኤምሬት አንድ እንግዳ ይዤላችሁ መጥቻለሁ። ክቡራን ተመልካቾቻችን እንግዲህ ሀዩ ጓል በመባል በቲክቶክ አካውንቷ ትታወቃለች። ኦልሬዲ ባልሳሳት ወደ ስንት ሺህ ፎሎወር አለ? ወደ 300 ሺህ ተከታይ ያላት በቲክቶክ ለዛውም ያው ሲዘጋ ሲከፈት በመጨረሻ የጸድቆላታል መሰለኝ። ትንሽ እድሜዋ አለፍ ብሎ ነው መሰለኝ። እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነው ዩናይትድ አረብ ኤምሬት እንዴት አገኘሻት? ማለት ዱባይ አልዓይን ሳይሆን ዱባይ ለመጀመሪያ ጊዜ ነው እንግዲህ ስመጣ በጣም ነው ደስ ያለኝ። በጣም እስኪ እንደው ሀዩ የት ተወልደሽ አደግሽ? ሙሉ ስሙ ሀዩ ማን ናት? እኔ ተወልጄ ያደግኩት ወሎ ግልብጥ የሚባል ሰፈር ነው ጋይስ። ሰፈሩ እንኳን ያው አዲስ ሊሆን ይችላል። ለዛ ነው የምትገለባበጪው እንዳይሆን። እሺ ስሜ የቲክቶክ ሀዩ ጋር ነው። ኦሪጂናሉ ደግሞ መዲና መሐመድ። ገና ዛሬ እየሰማሁ ነው ወላሂ። መዲና መሐመድ ነው ስምሽ? ማሻአላህ። እሺ መዲና በሚለው ልጠቀም ወይስ ሀዩ? ደስ ይላል። ሀዩ ውልደትሽ እንዴት ነው? እድገትሽስ እንዴት ነበር? ትምህርትስ እንዴት ነበረ? መጀመሪያ እስኪ እዛ ስለ ገጠሩ ያለው ላይፍ ትንሽ አውሪን እና ወደ ቀጣው ገባል። ትምህርት ሚኒስትሪ ይጭኛል። ሚኒስትሪ ማለት እስከ 8ኛ? አይ እስከ 8ኛ ሚኒስትሪ ይጭኛል። ውልደቴ የገጠር በጣም ትፈሻል። አጣፍጥፍ ያለ በደንብ አዛባ ዝቀሻል። ጎበዝ። እሺ ሀዩ ስደት እንዴት ተቀላቀልሽ? ወደ ስደት እንዴት ልትመጪ ቻልሽ? ድሮ ስደት እኔ ብር ይታፈሳል ብዬ ነው የመጣሁት። እንደዚህ ሽንት ቤት ይታጠባል አልመሰለኝም ነበር። በነገራችን ላይ ወደ ስደት ስትመጪ ተብሎ የሆነ ቪዲዮ ተለቆ ነበር። ታስታውሽ ከሆነ አስታውሰሻል? የሆነ ሀዩ እንደዚህ ተደፍራ ምናምን እየተባለ የሆነ ቪዲዮ ሲሸራሸር ነበር ባልተሳሳት እያልሽ ምናምን ነገር አራላላ ብለን ያንሰዲት ማረጋሽ ሰው የችግር ሊያመጣብኝ ነው ያለን የዛ አይነት ቪዲዮ አይተሽ ወረበልን እኔ የለም መረጋጋናብረው ነው አይነት መንጉር ነው እንዴ? ምን ነው ስለዚህ የውሸት ነው ማለት ነው። አረ ውሸት ነው ወላሂ ተቀናብሮ ነው። ኦኬ ሀዩ ስደት ላይ ስትመጪ ሜቢ ብር ይታፈሳል ብዬ ነው ብለሽኛል እና ልክ እንደመጣሽ እንዴት ነበረ? አሁን ደግሞ ራናዌ ሆነሽ ነው የምትሰሪው። ያ ነገር እንዴት ተፈጠረ? ምን አይነት መጥፎ አጋጣሚ ገጥሞሽ ነው በስደት? አይ የጠፋሁትም መጥፎዎች ጋር ወድቄ አይደለም። ያው ጓደኞች እንጥፋ ምናምን ሲሉ ጠፋ። ያው አልሐምዱሊላህ እንግዲህ ሁሉም ነገር እንደውም ጠፍቼ ሳይሆን ያኔ ኢራናዊ ሁኜ ነው ብዙ ችግር እንትን ያለኝ እንጂ እዛ ኮንትራት ቤት እንዳለሁኝ ምንም ነገር አላጋጠመም። ነው ያኔ ኢራናዊ ሆነሽ ከገጠሙሽ ነገሮች መጥፎ ጊዜ የምትሆነስ አካፍል። ማዲያሜቱ የያዘ ታጋጨ የነበረ ወረበኝ 6 ወር ያኔ ለምን ተማታኛለች? ለምን ሰበብ እያደረገች ዝም ብላ ተነስታ ትመታኛለች። ምንም አላረው ምንም ይሳል ያለ አንድ ነገር አይ ያኔ ማለት ወዲያው ጠፍቼ ስልክ ምንም ነገር የለኝም ነበር። ያን ደውዬም የምነግረውም የለም ነበር። ብቻ ለ6 ወር እየተጣፈርኩ ሰርቻለሁ። እንደው በቋንቋ ምናምን የደረሰብሽ ነገር አለ ችግር? ቋንቋ ጥረት ወይ በስራ ሊሆን ይችላል ያልታዘዝሽውን ሰርተሽ መጥፎ አጋጣሚ ባልተፈጠርኩ ብለሽ የምታስቢያቸው? አዎ በመጣሁ በ3ኛ ቀን ሆስፒታል ምርመራ ይደረግ ነበር መሰል አይደል? እና ያኔ እኔ ኢትዮጵያ ሆኜ የምሰማው ከፎቅ ላይ ይወረወራሉ፣ ብዙ ፈተና አለ፣ ይደበደባል ምናምን ነበር። እና ልክ በመጣሁ በ3ኛ ቀን እኔ ምርመራ ሄደን ሹፌር ጋር ነው የላኩኝና በጣም አድርጋ ነው የመታችኝ። የምትመረምረኝ ማለት ነው። እኔ ምን አውቃለሁ? አፌን ሁሉ እያፈነች
በመጨረሻ ማለት ይሄ ነው ምርመራው ይሄ ነው ብዬ ነው ያሰብኩት እና በቃ ይሄንን ካለፍኩ ነው ወደ እሷ መመለሰው ነው እኔ ጭንቅላቴ ውስጥ ያለው እና ወላሂ በጣም የማረሰው ነገር ይሄ ነው። በጣም ከባድ ጊዜ ነበር ያ። በጣም ወላሂ ማለት ፈተናውን እያለፍሽ ነው በአንቺ ቤት? በእኔ ቤት ፈተናውን እያለፍኩ ነው፣ ግን ሲጠናብኝ ጮኩኝ። አዩ ብዙ ሰዎች የሚፈልጉት ጥያቄ አለ። ይለፈኝ የማያስብል ጥያቄ ይለፈኝ ማለት አይቻልም። እድሜሽ ስንት ነው? ኧረ ጉድ ፈላ። 23 ነው። 23 በስንት ዓመት ስተሰደድሽ? እኔ እንጃ። ከስምንተኛ ክፍል ነው አይደለ ወደ እዚህ የመጣሽው? ኦልሬዲ በስንት ዓመትሽ? እኔ ምን አውቃለሁ በስንት ዓመት ነው? አሁን 6 ዓመት። በስንት ዓመተ ምህረት ተወለድሽ? እኔ ምን አውቃለሁ? ላ አይደለም በስንት ዓመተ ምህረት ተወለድሽ? እኔ ባለፈው ጠይቄ ነው 23 ዓመትሽ አሉኝ። በስንት ዓመተ ምህረት ልወለድ ያላውቅም። ማን 23 ያለሽ? አፋዘርን ነው የጠየኩት። ያኔ የተማሩ ናቸው እንደ ፋዘር ማለቴ መዝግበው ይዘዋል የልጆቻቸውን? እኔ ምን አውቃለሁ? ይዞ ቢሆን ነው የነገረው። 23 ዓመትሽ? አነሰ። በስንት ዓመትሽ ነው ገጠር ያገባሽ? ኧረ አላገባሁም። ኧረ ሰውዬ እናንተው አታስጮኸኝ። ሰው ፎቅ ላይ ወንድ አላገባሁም። እሺ ሀዩ 23 ዓመትሽ። ወደ እናንተ አካባቢ የሚያገቡት በአስራ ቤት ነው? ያው በፊት ይመስለኛል እኛ እንትን ካል የለም አይገባም። በልጅነት ገጠር እያለሽ አግብተሽ አታውቂም? እርግጠኛ ነሽ? ወላሂ አላገባሁም። ምን ነው ግድ ያግብተሽ ፈተሻል? ሰብስቤ ጋር በምን ተዋወቃችሁ? ሰብስቤ ጋር በቲክቶክ ነው የምንተዋወቀው እና በጣም የማከብረው የምወደው ምርጥ ወንድሜ ነው። ባለቤትሽ ነው? ወንድሜ ነው። እሱ ግን ባለቤቴን አልነበረ። ኧረ ወንድሜ ነው ሰብስቤ። እሺ ጥሩ። ይሄ ሁላ ከሆነ እንዴት ነው ሀዩ ባለትዳር ካልሆነች ኦልሬዲ አልሆንኩም እያልሽኝ ነው? ጮኛ አላት ወይስ ወደፊት በቤተሰብ ታጭተሻል ወይስ ደግሞ አንቺ አጭተሻል ወይንስ ምን ላይ ነሽ? የትዳር ሁኔታሽ አሁን ወደፊትስ ምን ታስባለች ሀዩ? ጓደኛ ነበረኝ በነገራችን ላይ በቲክቶክም በፌስቡክም ጓደኛ ይባላል መሰለኝ። ጮኛ ማለት ነው። እኔ ልታገቢ? በፌስቡክ ነው የምንተዋወቀው። ያው የፌስቡክ ትዳር እዚሁ ፌስቡክ ላይ ይፈታል። ተፋተነ። እንዴት ነበር ታዲያ የፌስቡክ ትዳር? ወዲያው ደስ ይል ነበረ። የማዳምን ስራ ያሰራ፣ ያስበላ፣ ያስጠጣ ወዲያው ደስ ይላል። የኔ ማር የኔ ሱካር ነው። ወደፊት ስታሽ እንዴት ነው ትዳር ውስጥ ለመግባት አስበሻል? እቅዳለሽ? ወደፊት ወደ አውሮፓ መሄድ ነው እቅዳለሽ። ወደ አውሮፓ፣ ወደ ካናዳ? አዎ አብረን እንሄዳለን። ችግር የለም ኢንሻአላህ። አዩ ወሳኝ የሆነ ጥያቄ ልጠይቅሽ። ገብቶሻል? ሁለት ምርጫ አለሽ በህይወትሽ አሁን ላይ ቁጭ ብለሽ። አንድ ቤት ሰርተሽ መኪና ገዝተሽ ወደ ሀገር የሚያስገባ ባል ብታገኝ፣ ሁለተኛው ደግሞ ወደ ካናዳ የሚወስድሽ ብታገኝ፣ ማንኛውን ትመርጫለሽ? እኔ በወንድ ሁለቱንም አልመርጥም። ማለት በራሴ እንዲሆን ወደ ካናዳ ሲሄድም በራሴ ነው የምፈልገው። ኢትዮጵያ ላይ ደግሞ እንግዲህ ጥሩ። እሺ ኢትዮጵያ ላይ የተደላደለ ኑሮ ቢኖርሽ እና ካናዳ የመሄድ እድል ከሚኖርሽ ማንኛው ይሻልሻል? ካናዳ መሄድ። ጥሩ። እዚህ ጋር ሁለት ምርጫ ልስጥሽ። بتعطش للفوز، يبيلك توجيهات، يبيلك تكتيكات، والتكتيك فيه كلام كثير، والملعب كله